ማሂ ልቤ በና አረውሃ ላምጣልህ ነባ እየቀለድክ ነው አረውሃ ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁልን? ሀገርም ውስጥ ውጭም ያላችሁ የተወደዳችሁና የተከበራችሁ የኛ ውድና ተናፋቂ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላምታዬ ይድረስ። ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን ደህና ነን። ያው ጠፋ እያልን ነዋ። አልጠፋንም፣ ሁለት ቀን ምናምን ነው። እሱን ደግሞ ያው ያለውን ነገር ታውቃላችሁ፣ እንደዚህ እያስተካከልን ምናምን ስለነበር ነው። እንዴት ናችሁልን? ሁሉ ሰላም ነው ወይ? ሁሉ መልካም ነው ወይ? የኛ ሁሉ ቤተሰቦች እንዴት ናችሁ? ያው በቀደም ዕለት የተፈጠረውን ነገር አይታችኋል ከማሂ ጋር። ያው ማሂ ከባድ ውሳኔ ወስናለች። እኔ ደግሞ ውሳኔዋን መጋፋት አልችልም። ማለት እሷ ለእኔ ብላ ነው ያንን ነገር ያደረገችው፣ ከእኔ ላለመለየት ብላ ነው ያንን ነገር ያደረገችው እና ያንን ውሳኔዋን ደግሞ እኔ ልጋፋት አልችልም፣ መጋፋትም አልፈልግም። ማለት በቃ እኔ እቀበለዋለሁ፣ ደስ ይለኛል እኮ እሷ በመቅረቷ ደስታው ከእሷ በላይ ለእኔ ነው። ግን እኔ ደግሞ ቤተሰቦቿ እንዲያዝኑባት አልፈልግም። አንደኛ ነገር ደግሞ በስሜታዊነት ተነሳስታ የወሰነችው ውሳኔ በኋላ ላይ በጸጸት ዋጋ እንዳያስከፍላት በማሰብ ነው አይሆንም ምናምን እያልኳት የነበረው የኛ ውድ ቤተሰቦች እንጂ በመቅረቷ ከኔ በላይ ደስተኛ የሆነ ሰው የለም፣ ከኔ በላይ የሚደሰት ሰው አይኖርም። ግን አንዳንዴ ደግሞ ምን አለ መሰላችሁ ቤተሰቦች፣ እኔም በቀደም ዕለት ወረቀቷን ደበቅኩባት። ማለት እንድትሄድ ባለመፈለግ ነው፣ እንዳንለያይ ነው እያረኩ ያለሁት። ግን እና ቤተሰቦች የምመሰላችሁ በስሜታዊነት የሚወሰን ውሳኔ ህይወትን እስከ መጨረሻው ሊያበላሽ ይችላልና ያ ነገር እንዳይሆን በማሰብ ነው እንደዛ አስቢበት እያልኳት የነበረው። እና እንደምታውቁት አሁን ቤት ነች፣ ሱቅ ደርሼ መጣሁ ምናምን ብያት ነው የወጣው እና በጣም ቆይቼባታለሁ። እየደወለች ነበርና እዛ እየዘገውባት ነበር። ሶ ቤተሰቦቻችን ዛሬ ጋር ሰርፕራይዝ እናደርጋታለን። እስኪ ማሂ ማለት እንዴት እንለያይ፣ በቃ ቤት ስለሆነች ምን ብያት ልውጣ? በቃ አለ አይደለ ኢንትሮን ቀድሜ ለእናንተ ለመስራት ተቸገርኩ በጣም። ያ የሆነበት ምክንያት ደግሞ አብረን ስለሆን በቃ የት ብዬ ጥያት ይሄዳለሁ፣ እንደዛ ስለሆነብኝ ነው ቤተሰቦቼ። እና ማሂ ሰርፕራይዝ አላት ዛሬ፣ ሰርፕራይዝ እናረጋታለን ማለት ነው ቤተሰቦቼ። ያው በሚቀረጽበት ስልክ ስደውልላት አላሳያችሁ። እና ቤተሰቦቼ የምመሰላችሁ በጣም ብዙ አስባችሁ ለኛ ብዙ ተጨንቃችሁ የጻፋችሁትን ኮሜንት አይቻለሁ። ከልብ ልናመሰግናችሁ እንወዳለን። ግን እኔ እንደዛ እየተቆጧት እያዘንኩባት የነበረው በቃ አለ አይደለ ለእሷ ካለኝ ፍቅር፣ ለእሷ ካለኝ ለቤተሰቦቿ ካለኝ አክብሮት ነው። ያ ማለት አሁን ወስነው ግን በኋላ በቀጣይ እንደዚህ ሲሏት የሆነ ሰው ተነስቶ እንደዚህ ሲላት እንዲደብራት አልፈልግም፣ እንዲከፋት አልፈልግም እንጂ ስትሄድ እኮ እኔ ደስተኛ አልሆንም፣ ይከፋኛል። ማለት በጣም አዝናለሁ። የማዝንበት ምክንያት ደግሞ በቃ እሷ ከምትወዱት ሰው ጋር መለየት በጣም ያስከፋል፣ በጣም ያሳዝናል እና ያ እንዲሆን ደግሞ እኔ አልፈልግም። ግን በኋላ ላይ ደግሞ ሀዘን እንዳይገባት በማሰብ ነው ይህንን እያልኳት የነበረው። በማሂ መቅረት እኔ አሁንም እንድትቀር አልፈልግም። ያው አሁን 4 ቀን ምናምን ነው የቀረው በረራዋ እና እስካሁን አባቷ አልሰማም። መሲ ሰምታለች፣ ቤተሰብ ሰምቷል። ማለት አባቷ ብቻ ነው ያልሰማው። ማለት መሲ ለቤተሰብ ያልተናገረችው ከዛሬ ነገ ሀሳቧን ትቀይራለች በማለት ነው። ማሂ ደግሞ ማንንም አልሰማም፣ ከአንተ ጋር ሆኜ መጋፈጥ ያለብኝን ነገር በሙሉ እጋፈጣለሁ ነው ያለችው። እንደዛ ስለሆነ የኛ ውድ ቤተሰቦች ምንም እኔ ደግሞ ታውቃላችሁ እንዲከፋት አልፈልግም፣ እንድታዝን አልፈልግም። ለዛ ነግሬያታለሁ። ከሆነ ደግሞ እኔም ከእሷ ጋር ሆኜ ለመጋፈጥ ዝግጁ ነኝ። የሚመጣውን ነገር በሙሉ አሁን እንደውልና እዚህ ጋር ውጪ ምናምን ብዬ ሰርፕራይዝ እናደርጋታለን ማለት ነው ቤተሰቦቼ። እና ቤተሰቦቻችን አሁን መጣለች። አረ ቀሽት ፈጠን በይልን
ቀሽቲት እንዴት ነሽ? ደህና ነሽ? እናፍቃለሁ ነው። በጣም ትናፍቅ። እንዴት ነህ? ደህና ነሽ? ይኸው እዛ ጋር ቤተሰቦቻችን አሉ። ሰላም ቢያቸው። ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። በጣም ደህና ናት እሷ፣ ደህና ናት ቤተሰብ። እኔ ግን እየታመምኩላችሁ ቤተሰብ። አልጋዬን አስለቅቃ መሬት ላይ ነው የምታስተኛኝ። ቤተሰቦቻችን እኔ እንድታቁልኝ የምፈልገው ነገር እንደዚህ ቆንጆ ነን እንዴ? ምንድነው እንደዚህ የሚያየን ያሰው? እሺ እንቀጥል። ቤተሰቦቻችን እኔ እንድታቁልኝ የምፈልገው ነገር ምንድነው? መሬት ላይ ነው እያስተኛችኝ ያለችው። አልጋዬን አስለቅቃ እኔ እንግዳ ነች ብዬ ነው የለቀኩላት። ግን ይሄ ነገር እስከ መቼ ነው የሚቀጥለው ነው? እንዴት ነው እስከ መቼ ነው እኔ መሬት ላይ የሚተኛው? እና የትተኛ ማፈልገ ነው እንዴ? ከተኛ ነው ወይ እንዴ? ይበቃል እኮ አልጋው ለሁለት ሰው። አልፈልግም። ውጭልኝ ካልከኝ እወጣልሃለሁ። ቤት ለጊዜር ነው እኮ ብዬ ነው የተቀበልኩሽ። የጊዜር እንግዳ እንጂ አልቀበልሽም ነው። ይሁን እሺ ምን እንድል ነው አሁን የምፈልገው? አይ ቤተሰቦቻችን መጥፋት የለብንም፣ ይወዱናል። ስለዚህ እኛ ደግሞ መምጣት አለብን። ገባሽ አይደለ? ለዛ ነው እኔ አሁን ከዛ ጋር ቤታችን እዛ ጋር ነው። እሺ ቤተሰብ መምጣት ከፈለገ እና ቤተሰቦቻችን ምን መሰላችሁ? ይሄንን ያዙልኝ። መሬት ላይ ነው እያስተኛችን ያለችው። ይሄንም ያዙለት ቤተሰቦቼ። ሌላ ደግሞ ምግብም እየሰራችልኝ አይደለም። እኔ ነኝ ምግብ የምሰራላት። እንደውም ያው ለአንድ ቀን ምናምን ደግሞ አይደለም ምንም። እኔ ልንገራችሁ፣ ሰው ቀድሞ ያለቀሰ ሁሉ ብሰተኛ አይደለም ተበዳ አይደለም። እና እሱ ቀድሞ ስለአወራ ከዚህ በፊት ያወራውን አላውቅም፣ ግን እውነቱን ልንገራችሁ በቃ አለ አይደለ አስቤዛ እየገዛ አይደለም። በራሞትኩ ከደህና ቤት ወጥቼ ራሙቻለሁ። ሲቀጥልም ደግሞ ምግብ አሰራ የሚለው አስቤዛ ከሌለ ምን አድርጌ እሰራለሁ? መቼ አስቤዛ እንደሌለ ያወቅ አንተ ምግብ ስሪልኝ ትላለህ። እኔ ቤተሰብ እንዳታምኗት። እኔ ለእሷ አስቤዛ መግዛት አያቅተኝም። እና ቤተሰቦቻችን መመሰላችሁ ይችልች እኔ አስቤዛ እምቢ አላልኳትም፣ ግን ምግብ ስሪ ስላት ምን ልስራ ትላለች። ማለት ሴት ናት እንደዚህ ይሄን ነገር አምጥልኝ ይሄን ነገር አምጥልኝ እኮ ቀበጥ ነች በጣም። ይኸውልሽ እኔማ ቡሌ ምናምን ነው የምበላው። ተመላሽ አንተ ተመላሽ የለመድክ ልጅ። እኔ እንግዲህ እንዴት አድርጌ ተመላሽ አድርጌ ምግብ ልሰራው ይችላል? ስሚኝ ተመላሹም እኮ ጠረረብኝ። አሁን እኔ አልቻልኩም። አይ ያደለው ካሜራማናችን ለራሱ በጣም እያስጠቀው ነው። ካሜራማናችን ባይዘው ሲቀርጽ ለመጀመሪያ ጊዜው ነውና ይሄ ቪዲዮ እንደዚህ ምናምን ነገር ቢልባችሁ ካሜራማናችን የመጀመሪያው ስለሆነ ነው። ሶ ይሄንን እንድታውቁልን እንፈልጋለን። ግን ጎበዝ ይመስለኛል። እኔ እንደምታዩት ይኸው ቆንጆ ነኝ። እኔስ ቤተሰብ ግርማ ሞገስ ያለው ልጅ አይደለም? አዎ ታምራለች በጣም። እጹብ ድንቅ ልጅ ነሽ፣ እጅግ ማራኪ የተዋብ ልቤን አደመቅሽው፣ በፍቅርሽ ማረክሽው፣ ገዛሽው፣ በመውደድሽ ሸመትሽው። ዋው አቤት ድምጽ በቃ ጋድ በጣም ነው ደስ የሚለው። ፈጣሪ ግን በስንት ነገር ነው የመረከኝ። ኧረ እኔ አንተ ውለታ በዛብኝ ጌታዬ። እና ቤተሰቦቻችን ምን መሰላችሁ? በቀደም ለታ ማሂ ምን አረገች? ግን ቁመት በለጥኩ አድጌያለሁ። አይ ዳገት ላይ ስለቆመች ነው። ዳገት ላይ ቆማ ነው እንጂ ነው ይበልጣታለሁ። ነስቲ ነይሶ በጣም ትንሽ ልጅ ነች። ባይዘው እንደምታያት አይደለችም። በጣም ትንሽ ልጅ ነች። እሺ ይሄን ማወቅ አለባችሁ ቤተሰቦቻችን። ካሜራችን ማናችንም ትንሽ ልጅ ነው። አይ ካሜራማን እየቀለድኩ ነው። ለማንኛውም ቤተሰብ ወደ ቁም ነገሩ ስገባላችሁ በቀደም ዕለት ማሂ ልትሄድ በጣም ያለቀስንበትን ቀን ታስታውሱታላችሁ። እና የዛን ቀን ምን አረገች? የእጇን ሰዓት ፈታ ሰጠችኝ። ይኖራሚን ምን ማለት እንደሆነ የምር
እና ቤተሰቦቼ ማሂ ማለት ለኔ ብላ ያላደረገችው ነገር የለም። ክላም ዳውን ተረጋጋ። ታውቂያለሽ በጣም እንደምወድሽ አውቃለሁ። አሁን ደግሞ እኔ የምነግርህ ነገር አለኝ። ምንድን ነው የምትነግሪኝ? ወት ነዘረኝ አንቺ እንዲስነካሽ ማረ የሆነ ፓወር አለሽ ማርያም። ልጅቱን ይኸው ቤተሰብ የሆነ ሰው ሲይዛት እንዲህ እንደ መብራት ትይዛለች። ቻርጅ ታደርጊያለሽ። የሆነ መፊትማ ነገር አለኝ። መክሊሳን ፓወር ነው። ፓወር አይ ኔጌቲቭ ፓወርም ሊሆን ይችላል። እና ደግሞ እና ነባ የምነግር ነገር አለኝ። ምንድን ነው? አሁን እንደውም እኔ ካሜራ ይዤ ከመምጣቴ በፊት ዝም ብለህ ሰው ሳያስፈቅድ ሰው ይስማል እንዴ? ነው እኮ ነው አትሰማኝ። እሺ ለእንትን የመሳም ሱስ ያለብኝ ይመስለኛል አንቺ። እሺ ቀጥል። እና አጋጣሚ አክስቴ ደውላልኝ ነበር እና ነይ ምናምን ብላኝ፣ እንደውም ሳልነግራት ልሄድም ብዬ ነበረ። ልሄድ አስቤያለሁ ከቤት ስል ቤት ሳይሆን አክስቴ ጋር። እንዴ ቤትማ እንዴት ብዬ እመለሳለሁ? የሆነ ጉዳይ አለ ብላኛለች። ማውራሽ መሄድ አለብኝ። ትሄጃለሽ? ምን ችግር አለ? አደርስሻለሁ እኮ እሱን ልንገርህ እኮ ምንም ችግር የለውም። ትሄጃለሽ? ኧረ ልቤ በእናትህ። ኧረ ውሃ ላምጣልህ? ነባ እየቀለድክ ነው? ኧረ ውሃ በእናትሽ። ነይ ልብሽን ከፍ ዝቅ ላድርገው ብዬሽ እኮ ነው። ስጦታ ገዛሁልሽ። ያሽ እንዳትገልጪ። ሌላ አለ ገና ጨምር። ሌላም አለ? አዎ አትይው እንጂ። አያችሁ ይኸው ሰዓቷን ስለሰጠችኝ ነው። እሺ በቀደም ለታ ምንድን ነው ያደረገችው? የእጅ ሰዓቷን የሰጠችኝ ወደዛ ልትሄድ ሳለ ማለት ነው። እንኳን ደስ አላችሁ። እንኳን ደስ ምን ሸይ ነው እንኳን ታስመሰልሽ እኮ የምር ቴንኪ በጣም ቴንኪ። ያኔ ልልኝ ሰዓት ነበረ ሲሰጠው እኔ እኮ እንደውም ከቤት አይቼው ልውሰድበት እንደ እያልኩ እያሰብኩ ማለት ነው። እየሰጠሽኝ በጣም ነው የምወደው ያንን ሰዓት እኮ። ለምትወጂው ሰው የሰጠሽው ሊቆጭሽ አይገባም። እናድርግልኛል ወደድሽው? እሺ ኧረ ይደረግልሻል። ምን ሸይ ነው ታስታውሳለህ? የመጀመሪያ ቀን ስንገናኝ ሰዓት እንደሰጠኝ የምር ቤተሰቦች በጣም ነበረ ያንን ሰዓት ጋር በጣም ነበረ ደስ ያለኝ ምናምን። በቃ የመጀመሪያ ስጦታዬ ነበረ ለነባ እና በጣም ወድጄዋለሁ። እቺንም ልጨምርልሽ? አንተ በቃ አበባ አስመሰልከኝ እኮ ባንዴ ፋልኩኛ። አዎ ሲያንስብሽ ነው ቆይ ይኸኛው ተፈታ። በቃ ችግር የለውም እረዳለሁ። ቴንኪ በጣም ቴንኪ በጣም አስለምደሽኛል ሰው ማፍቀር መታመን ምናምን ማናለ። ቤተሰቦቼ እንግዲህ እናንተንም በጣም አመሰግናለሁ። ከጎኔ የሆናችሁ ቤተሰቦች፣ በውስጥም በቃ ብዙ የምታወሩኝ ፋሚሊዎች አላችሁና በጣም አመሰግናለሁ። ቴንክ ዩ። ምንድን ነው አንተ ሾክክ ብለህ የምታዳምጠው? ሾካካችን ቤተሰቦቻችን በጣም ነው የምንወዳችሁ። ሰላማችሁ እንዲበዛ የኛ ተወዳጅና ተናፋቂ ቤተሰቦች እንወዳችኋለን።